ሰላም ጤና ይስጥልን። ከቻናል ዋን የሰዓቱን ዋና ዜናዎቻችንን ወደ እናንተ እናደርሳለን። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። ታላቁ የኢትዮጵያ ህዳሴ ግድብ በአፍሪካ የንግድ ምክር ቤት የ2026 የአፍሪካ የዓመቱ የኢንዱስትሪ ኢነርጂ ፕሮጀክት ተብሎ ተመረጠ። እውቅናው የታላቁ ህዳሴ ግድብ ለአፍሪካ አህጉራዊ ልማት ያለውን ታላቅ አስተዋጽኦ ለማረጋገጥ የተሰጠ መሆኑ ተገልጿል። አትሌት ቀነኒሳ በቀለ የፋይዳ ዲጂታል መታወቂያ ብራንድ አምባሳደር ሆኖ ተሰየመ። የብሔራዊ መታወቂያ ፕሮግራም ዋና አስተባባሪ እንደተናገሩት የቀነኒሳ ተወዳጅነትና በህዝብ ዘንድ ያለው ተቀባይነት ፕሮግራሙን ከዳር ለማድረስ ትልቅ አቅም ይፈጥራል። ህጋዊ ፈቃድ ከተሰጣቸው ተሽከርካሪዎች ውጪ መስታወት ላይ ጥቁር ስቲከር በሚለጥፉና ለአደጋ ጊዜ ብቻ የተፈቀዱ ጥሩምባዎችን በገጠሙ አሽከርካሪዎች ላይ ጠንካራ እርምጃ እንደሚወስድ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳሰበ። በህገወጥ መንገድ በቢሊዮን የሚቆጠር ብር ስታንቀሳቅስ የነበረች ቻይናዊት ክስ ተመሰረተባት። ቻይናዊቷ ከብሔራዊ ባንክ ፈቃድ ውጪ በኢትዮጵያ ንግድ ባንክና በአቢሲና ባንክ በከፈተችው ሂሳብ በመጠቀም የባንክ ስራ ስትሰራ እንደነበር የፖሊስ መረጃ ያመላክታል። በቀጣዮቹ 10 ዓመታት ከግማሽ ሚሊዮን በላይ የኤሌክትሪክ ተሽከርካሪዎች ወደ ሀገር ይገባሉ ተባለም። ነባርና እድሜ ጠገብ የሆኑ የነዳጅ ተሽከርካሪዎችን ወደ ኤሌክትሪክ ተሽከርካሪ የመቀየር ስራም ልዩ ትኩረት ተሰጥቶታል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ብሪታንያ ከቻይና ጋር የምትፈጥራቸው አጋርነቶች አደገኛ ውሳኔ ናቸው አሉ። የብሪታንያው ጠቅላይ ሚኒስትር ስታርመር ግን ስምምነቶቹ ውጤታማና ለሁለቱም ሀገራት ጠቃሚ መሆናቸውን ገልጸዋል። ከቻናል ዋን የሰዓት ዋና ዜናዎቻችን እነዚህን ይመስሉ ነበረ። በምሽት የዜና ወጃችን እነዚህንና ሌሎች አዳዲስ መረጃዎቻችንን ይዘን የምንጠብቃችሁ ነው የሚሆነው። እስከዚያው መልካም ቀን።